የተባረከ ነው አይራ የተባረከ ማለት ነው የኦርቶዶክስ ቄስ እንደዚህ አለ ድሃ ባልና ድሃ ሚስት በቃ እንትን አይሉም አይጸድቁም ወይም ደግሞ እግዚአብሔር አይፈልጋቸውም ማለት አረ በኢየሱስ ምን አይነት መገለጥ ነው በኢየሱስ ይሄ መገለጥ አይደለም መገልበጥ ነው ይሁን በቃ ድሃ ከሆንክ እግዚአብሔርም አይፈልግም ማለት ከዚያም በኋላ ምን እንዳለ ታውቃለህ ገባውላችሁ ምንድነው ነካዋችሁ አረ ይደብራል ጌታ ምስክሬን አንተ ድሆች ከሆነን እኮ ነው ባለጠጎች ያደረገ መጽሐፍ ቅዱስ እኮ እንደዚህ ነው የሚለው በኢየሱስ በጨለማ ያለን ሆነን እኮ ነው ብርሃን ያደረገ ምን አይነት አስተምሮ ነው ጌታ ለዘላለም ይፈውሰው በኢየሱስ ክርስቶስ አይባልም እኔ በጣም ነው የሳኩት ጌታ በቃ ድሃ ወንድና ድሃ ሴት ወይም ደግሞ ድሃ ባልና ድሃ ሚስት በቃ አይጻድቅም ወይም ደግሞ እርኩስ ነው በቃ አባቴ ድህነት የወለ ካልሰራህ የማይለወጥ ነገር ነው ከሰራ ድሃ አትሆንም ምክንያቱም ምሳሌ ላይ ጠቢቡ ሰለሞን በደንብ ነግረዋል ወደ ግብረ ጉንዳን ወስዶ ነግሮናል ይወለም በበጋ ተሰበስባለች በክረምት ዝናብ በመጣ ጊዜ ውስጥ ገብታ ትበላለች በቃ ይሄ የመስራት ውጤት ነው መጽሐፍ ቅዱስ ሲናገር ብሉይ ኪዳን ላይ እንዲህ ይላል ሊሰራ የማይወድ አይብላ ይላል ስለዚህ የሥራ የላብን ውጤት ትበላለህ ዘፍጥረት ላይ ሲናገር ጥረግረህ ብላ ተብሎ ተጽፏል በኢየሱስ ክርስቶስ የመጣሩ ሀብት የመጣሩ ውጤት ነው ሀብት የመልፋት ውጤት ነው ስንለፋ እግዚአብሔር ደግሞ የእጃችንን ሥራ ይባርክልናል ኢዮብ የተባረከው እግዚአብሔር ስለባረከለው ሰበሰበ አንድ በግ አንድ በሬ አንድ ጥጃ አንድ አህያ ያደረገ አንዱ ሆነ አይደለም ይቀርችው አንዷ እሺ ከዚያ እልፍ እየሆነች ሄደች እንጂ አረ ድህነት አረ አንብቡ ያላነበበውን ህዝብ አትምቱት በኢየሱስ ክርስቶስ እንዴ አረ እንደዚህ አይነት ሽወዳኛ ቤት የለም እኛ ቤት እንደዚህ አይነት ሽወዳ የለም ጌታ ይፈውስ ንስሐ ግባ ኢየሱስ ይመጣል